ጥሩ ስለሆነ ምንም ችግር የለውም። ሐጂ መፍትሄው ምንድነው? መፍትሄው እንግዲህ የችግራችን መፍትሄ ኢትዮጵያን ለማጽናት ምንድነው መፍትሄው? የችግራችን መፍትሄው መጀመሪያ ከራሳችን መታረቅ አለብን። መንግስታት አልፈዋል። ቅድም ተናግሬያለሁ። አጣልቶ ይሄዳል፣ አጋጅቶ ይሄዳል። አስታርቆ ሲሄድ ማለት ያላየነው መንግስት አለ። ስለዚህ ውስጣችን ተበክሏል፣ ተመርዟል። እያየን እንሳደባለን፣ እያዩም ይሳደባሉ። ስለዚህ የእምነት ተቋማት በዚህ ዙሪያ ላይ በደንብ መስራት አለብን። መንግስት በደንብ መስራት አለበት። ከጎጥ ጀምሮ እስከ ላይ ድረስ ህጎች ሊኖሩ ይገባሉ። ህግና ሰላም ጎን ለጎን ነው የሚሄደው። አሻፈረኝ ያለ ለህግ ይገዛል። ህግና ሰላም ጎን ለጎን ማስኬድ አለበት መንግስት ባይነኝ። ስለዚህ እኛ እንደ እምነት ሆ ብለን ከዚህ በፊት እንደምንሰራ ሁሉ ከዛ በላይ መስራት አለብን። ወጣቱ ተበላሽቷል። ከቀጠና ጀምሮ ፖለቲካል ስራ እየተሰራ አይደለም። አዘር ስለ ሰላም አይወራም። ስለ ሰላም ሲቀደስ አልሰማም። ሆ ብለን ስለ ሰላም ለምዳችን ይዘን መነሳት አለብን። መምህራን መነሳት አለባቸው። ታሪክ ጻፊዎች መነሳት አለባቸው። ስለ ሰላም፣ ስለ እርቅ። ታሪክ ተበላሽቶ ኖሯል። ብዙ ነገር አስወስዶብናል። አሁን ወደ ኋላ ፈትሸን ታሪክ ጻፊዎች፣ እዚህ ጥበባን፣ ቲያትረኞች መዘመር አለባቸው ስለ ሰላም። ሚዲያ የአንበሳውን ድርሻ መውሰድ አለበት። የመንግስት ሚዲያ ለሆነች ሰዓት ፎቶግራፍ አሳያል፣ ይጠፋል። ሰላም ተወርቶ አያልቅም እኮ። ሰላም ከሌለ እኮ እኛ የለንም እኮ። አራዊት ሲሰደድ አይቻለሁ። እኔ ግንባር ነበርኩና አራዊት ሰላም አጥተው ሲሰደዱ አይቻለሁ። ለአዋፋትም ለአላፋትም ሰላም ያስፈልጋል። ስለዚህ ሚዲያ እየሰራ አይደለም። የየለቱን ፖለቲካ የየለቱን እንዲያደረገ አዎ አላህ ያመጣው መንግስት ነው። ለዚች ሀገር አላህ ወዳታል። በእኔ እምነት አላህ ያመጣው መንግስት ነውና ይሄን መንግስት መደገፍ አለብን። ከዚህ መንግስት ኋላ መሮጥ አለብን። ድርሻችን መስራት አለብን። ቄስ ምን ይሁን ሼክ የእምነት ተቋሚ ይሁን ድርሻዬ መወጣት አለብኝ። አንድ ምስጢር ቢናገር ከሰማችሁኝ፣ እኔ ኤርፖርት ስር ነኝ። በጣም ትልቅ መስጊድ ነው። የማይሰግድ ስደተኛ የለም። ያን ስደተኛ ማን ነው የሚያየው? ማን ነው የሚፈትሸው? እኛንን ውስጥ የምናቅ ሰዎች ከታች ከአንደኛ ፎቅ ጀምረን እስከ አራተኛ ፎቅ ሰው አድርገን ይጠብቀን። የህጉን ጉዳይ እያየነው ነው። ስለዚህ መንግስትም ህዝብም ምሁራንም ትውልድም ራሱ ለሰላም ሆ ብሎ መነሳት አለበት። እከሌ ማን ነው ማለት አለበት። ማን ነው? ለምንድን ነው የሰላም ሀገር ናት የተባለችው? ለምንድን ነው? ምን ስታደርግ ታይታ ነው? ምን ስናደርግ ታይተን ነው? ለምን ነቢያቶች ተናገሩ? ያንን አገላብጠን አይተን ሁላችንም እውነትም የሰላም ሀገር ናት፣ እውነትም ርስቷ ተወስዷል፣ ዳራ ተቆንጥሯል፣ ተሸርፋለች፣ ህዝቧ ተሰዷል፣ ተርቧል፣ አልቋል፣ በጦርነት አልቋል። ይብቃ። ለአንድና ለመጨረሻ ጊዜ ከትንሽ እስከ ትልቅ ሁሉም የእምነት ቤት ነኝ ያለ ሁሉ ከመንግስት ጎን መቆም አለበት። መንግስት ደግሞ ህግንና ሰላምን አብሮ ማካሄድ አለበት። አላካሄድም ማለት አይደለም። የሰላም ሚኒስቴር አሁን ከታች ከጎጥ ጀምሮ በምን አይነት ነው ሰላም ምንድን ነው የሚወራ ብሎ ልጆች መጠየቅ የለበት? ወርዶታች መጠየቅ የለበት? መንግስት ምን እየሰራ ነው እስኪ ሰላም ምንድን ነው ብሎ በየትምህርት ቤቱ ወደ መጠየቅ የለበት? አለበት። ስለዚህ በምርኩዝ ይዘው የሚሄዱ ሰዎች ብዙ ትምህርት ያስተምራሉ፣ እናስተምራለን። እኛን ማሰባሰብ የለበትም። ስለ ሰላም አውሩ፣ ምርኩዛችሁን ይዛችሁ ተነሱ፣ ይብቃ በእናንተ ሊለን አይገባም አላለም ማለት አይደለምና ስለዚህ ይሄንንም ሴክተር ይሄንንም ቢሮ ይሄንንም ሚዲያ ጣቢያ ሰላም ሚኒስቴር ሊደግፈው ይገባል። ሁሉም ሚዲያዎች ቀድም ያልከው ሚዲያዎች በሙሉ የራሳቸውን የቻለ ህግ ሊኖራቸው ይገባል። በቃ አገር ስትኖር ነው የሚያወራው። አገር ስትኖር ነው። አገር ከሌለች ምንም የለም።
ስለዚህ ሚዲያው የአንበሳውን ድርሻ መውሰድ አለበት። መንግስት ህዝብን ይዞ ስለ ሰላም ማውራት አለበት ለማለት ፈልጌ ነው። እናመሰግናለን። እስቲ ወንድሜ እንግዲህ ታግለው ብዙ ደረጃ የደረሱ አባታችን ያው መጨረሻ እንዲያረጉልን ብለን ነው እንዲዘጉልን ብለን ነው። ስለዚህ ወንድሜ እንግዲህ ብዙ አልፈዋል፣ ብዙ አሳልፈዋል። ዝም ብሎ አይደለም የመጣው ይሄ የተደረደረው ሜዳሊያዎች ብያለሁኝ ቅድምና እስቲ ሰላምን ለማምጣት ሰላምን ለማጽናት ምንድነው መፍትሄው? መፍትሄ ሰጥቷል፣ ሁሉም ሰጥቷል። እኛ ደግሞ ምን መፍትሄ ማድረግ አለብን? እዚህ ያለ ነው እዚህ የተወያየ ነው ሰዎች ለአበል ፈልገን አይደለም ወይ አቶ ተከበሩ አቶ አብርሃም እነዚህ ሰዎች እሳቸው አሁን ከድኮም የሚርቅ ቦታ ነው የመጡት። ጡረተኛ ናቸው። በራሳቸው ነው የመጡት። ብዙ ጊዜ የሚመጡት እሳቸውም ሌሎችም እና ሀጂም ነው ሁሉም በራሳቸው ነው የሚመጡት። እኔ አንዳንድ ጊዜ ባለኝ ጊዜ ሰጣቸው ነበር። አሁን ግን ስለሌለኝ አልሰጠም። ምክንያቱም የለኝም። ቢኖረኝ ሰጣቸው ነበር። ግን እርሶ ለምሳሌው ሲመጡ አበል ፈልገው አይደለም የመጡት፣ ሰላም ፈልገው ነው። ስለ ሰላም ለመወያየት ነው የመጡትና ሰላም መፍትሄው ምንድነው? ጽናቱ በምንድን ነው የሚጸናው? ሰላም ያው አንዳንድ ቀን ያለን እሺ፣ አመሰግናለሁ ክቡር አምባሳደር። ያው ሰላም ስሙ ራሱ ትልቅ ነው። ስለዚህ ለሰላም ሁላችንም መነሳት አለብን። ስለዚህ ያው ሰላምን እኔ እንግዲህ እንደውም በዘፈን አሁን ብዙ ጊዜ እንዲህ ትውልድን ተሻጋሪ ናቸው የሰላም የሚዘመሩ ዘፈኖች። ትውልድን ሁሌ በቃ አሁን የኛ ልጆች ስለ ሰላም የሆነ ነገር እንትና የዘፈነው ምናምን ይላል ሰላም። ስለዚህ ዋጋው ትልቅ ስለሆነ ነው። ስለዚህ እኔ ትልቁን ነገር እዚህ ጋር ላሳስብ የምንችለው ሁላችንም እስኪ በተሰማራንበት የሥራ መስክ ላይ ለምን አንሆንም? እያንዳንዳችን እኮ አሁን ከሥራ መስካችን ውጪ ወጥተን የማያስፈልገው ቦታ ላይ እየገባን ነው ያለን። ስለዚህ ሁላችንም በየሥራ መስካችን ላይ ሆነን ብንሰራ ይሄንን የሀገር መንገጫገጭን የሀገር መታወክን አይመጣም። ስለዚህ እኔ ሁሉም በተሰማራበት የሥራ መስክ ላይ በሚመለከተው ቦታ ላይ ብቻ ቢሰራ ሰላምን ማምጣት እንችላለን። ግን ዛሬ የእምነት አባት ሆነን ፖለቲካ ልናገር እንችላለን። አስተማሪ ሆነን በማይመለከተን ማስተማር ተማሪን ማነስ ሲገባን ስለ ሀገር ስለ ሁሉ ነገር መናገር የሚገባን ትተን ወደ ሌላ እንትን ውስጥ እየገባን ስለሆነ በተቻለ መጠን ሁላችንም በየሥራ መስካችን ላይ ሀገራችንን ካለችበት ችግር ብናወጣ ልጆቻችን ነገ የተሻለ ሀገር ኖሯቸው የሚኖሩበትን ሕፃናቶችን እናት አባቶች የሚጦሩበትን ሀገር ብናደርግ ነው የሚሻለው እንጂ የማይጠቅመውን ነገር ከውጭ የሚሆን ከሀገር ውስጥ ያሉትን እንትኖች ትርክት እየተቀበልን ወይም ደግሞ ለራሳቸው ጥቅም ቅድም እሳቸውም ብለዋል ለፌስቡክ ጥቅማቸው ለምናቸው እንትን የሚሉትን እነዛን ሰዎችን ትተን እኛ ስለ ሀገራችን የሚጠቅመንን ነገር እየያዝን ብንሄድ ሀገራችንን ማሳደግ እንችላለን። በመንግስት ባለስልጣናት በኩልም ያለ በእምነት አባት በሽማግሌዎች በኩል ያለው ሁሉ ለሰላም ሁሉም አንድ አይነት ሆኖ የሰላምን መንገድ ይዞ መሄድ የተሻለ ይመስለኛል ላለው አመሰግናለሁ። እግዚአብሔር ይስጥልን። በጣም እናመሰግናለን። ጥሩ ሀሳብ ነው። ከቤታችን እንጀምር ነው። ሰላም ከቤታችን ከአካባቢያችን እንጀምር ነው። ሰላም ኢትዮጵያ ሰላም ስላለ ነው። ቅድም ብለዋል። ሰላም ስላለ ነው እዚህ የመጣ ነው። ስለዚህ ሰላም ለሁሉም መሆን አለበት እና አንግባ። ሃይማኖት አባቶች ለምሳሌው ሌላ ቦታ ይገባሉ። መስቀላቸው ትተው ወይ ደግሞ ሌላ ትተው ይገባሉ። ለምሳሌው ድሮ እኛ የምናውቀው በእኛ እድሜ ያለው የምናውቀው አባቶች መስቀል ይዘው ከወጡ በሕገ አምላክ ካሉ ማንም ሰው አይጋጭም፣ ያቆማል፣ የተጣላውን ያቆማል። ሙስሊሞች
አሁንም በሰላም በአንድ እጃችን እርግቢት ይዘን በአንድ እጃችን ነጭ ባንዲራ ይዘን ወደ ግጭቱ ብንገባ ይቆማል እኮ። እኔ ብዙ ጊዜ እንሄዱ እያለሁኝ በዚህ ጉዳይ ግን አሁን እንደዛ የሚያደርግ የለም። እየራሱ ጣልቃ ይገባል፣ ያኛው ይደግፋል፣ አንዱ ያኛው ይደግፋል፣ አንዱ ያደርጋል። አሁን የባሰ ወደ ግጭት የሚገቡበት አለ። አንዳንዴ እኔ ኦርቶዶክስ ነኝና ወደ ቤተክርስቲያን ሄዳለሁኝ እና ሰማለሁኝ አንዳንዴ እንትኖችና አንዳንዴ ለአንዱ ሌላ የሚወግን ነገር ይነገራል። ስለ ሰላም መሰበክ ሲገባው፣ ስለ ኢትዮጵያ አንድነት ክብር፣ ኢትዮጵያ እንዳትነካ፣ ሃይማኖታችን እንዳይነካ ከማድረግ ወደ ሌላ እንደዚህ ያለ እገሌ ባሽሙር እንደዚህ የሚሉ ነገሮች ሰውም ያዳምጣል፣ ያዳመጠ ሰውም ይነግረኛል ለኔ እና ይሄም ያለ ጣልቃ መግባት የለብንም። ሃይማኖት ከሆነ ኦርቶዶክስ ከሆንኩኝ ስለ ህዝቤ ስለ በጎቼ ነው መስበክ ያለብኝ። መሪ ከሆንኩኝ ሙስሊም ከሆንኩኝ ስለ ልጆቼ ነው መስበክ ያለብኝ፣ ስለ ሰላም ነው መስበክ ያለብን ይላል። ደግሞ ክርስትናና ሙስሊምና ስለ ሰላም ነው የሚሰብከው፣ ሌላ የለውም። አሁን ግን አንዳንዴ ስናያቸው በተለያየ ሚዲያዎች በጣም የሚያሳዝኑ ናቸውና ራሱ እግዚአብሔር ወደ ሰላም ይመልስልን። እነዚህ ሰዎች ፈጣሪያችን ወደ ሰላም ይመልስ፣ ወደ ላይ ነው። እኔ ከእንግዲህ ብዙ ጊዜ ጸሎት የሚያደርገው ከሌሎች ጋር ሆኜ ወደ ላይ ነው። እሱ ራሱ የፈጠረን ያየናል እኮ። ቅድም ነግሬያቸዋለሁ አይደለም? ያ ሰውዬ መጀመሪያ የሚሞተው ሰውዬ በጉቦ ወደ ኋላ አደረገው። እግዚአብሔር ግን እያየው ነው ያለው፣ እያየው ነው። ከዛ በሱ በኋላ ነው የጀመረው። ያ ነው ሌላም ይሄ ስለሆነ አሁንም ያያል እግዚአብሔር ፈጣሪያችን ያያል። የሚሰሩትን ሃይማኖት አባቶች፣ አገር ሽማግሌዎች፣ ወንጀለኞች የሚሰሩትን ይታያል። እና ይሄን ብንቆጠብ ወንድማችን ያሉን አባት አርበኛው ብንቆጠብ ነው። እሺ ወደ እርሶ መጣሁ። ስመጣ ይሄ ሁሉ የተነጋገርን ነው ተፈትሿል። ፖለቲከኞችም ምሁራኖችም አባት አርበኞችም ሃይማኖት አባቶችም ተናግረውታል ሁሉም ነገር። መፍትሄው የዚህ መፍትሄ የግጭት መፍትሄያችን ግን ምንድነው? እስቲ አመሰግናለሁ። እድሜ ሰጥቶኝ አባቶቼ ከወንድሞቼ ጋራ እንድነጋገር ስለ ሀገር ስለ ኢትዮጵያ የኛ የኢትዮጵያኖች ምክር እኮ ለዓለምም ይጠቅማል። እሳት የፈጀው ሰው ስለ እሳት ያውቃል ነው። ጦርነቱን አይተነዋል። እኔ በ56 69 70 በመንግስት ደረጃ ከዚህ ተወክዬ ድሬዳዋ ብዙ ስራ ሰርቻለሁ ከጀነራል ዘለቀ በየነ ጋር። መፍትሄ ያደረግነው ትላልቅ አባቶችን በሰፈር ያሉ አዛውንቶችን እድሜ ጠገቦችን ጡረታ የወጡትን በታሪክ ውስጥ ጦርነት አድርገው አገርን የመሩትን ሰዎች ሰብስበን ነው ድሬዳዋን ወደ ልማት ያደረግነው። ጋራውን ሁሉ አትክልት ተክለን ውሃ የሌለበትን እንዲቆፈር አድርገን በእያንዳንዱ ደጅ አትክልት ተሰጥቶት ያቺ አትክልት ለዚያ እበሩ ያለችዋን ውሃ እያጠጣ እንዲያጸድቅ ያደረግነው። የጣን ዛፎች ሁሉ ጋራውን ሁሉ ያደረግነው እኛ። ስለዚህ አሁንም ቢሆን ምንድነው መፍትሄው? በየመስሪያ ቤቱ መሰብሰብ አለበት። ይናገር፣ የፈለገውን ይናገር። ምሁሮች አሉ፣ መንግስት አለ። ውጭ ያለውን ቲክቶክ ተቀብለን ከምናንጸባረቅ ፊት ለፊት ተነጋግረን ትምህርት ቤት ምንድነው የምናደርገው የነበረ? እንደው ብነግራችሁ ስንማር ቅናት ነበረ እና ደብተርና ላጲስ እርሳስ እንሰራረቅ ነበር። እኔ ደብተሬን ነው ከትምህርት ቤት ነው ከደብተሩ ጀምሮ። በኋላ ምን አደረገ? አውጫጭኝ የሚባል አለ፣ በአባቶቻችን አለ። በትምህርት ቤት ደግሞ አስተማሪዎች ሰበሰቡንና ከዚያ በኋላ ምን እንዲባል ተነገረ?
እያንዳንዱ ተማሪ እዚያ ይሄዳል። ቆምና ስሰርቅ ታውቁብኛላችሁ ሲል አናውቅብህም ይላል። አሁንም ደግሞ እንደዚህ ስሰርቅ ታውቃላችሁ፣ አናውቅብህም። አሁንም ሲሰርቅ ታውቃል፣ አናውቅብህም። አሁን በመጨረሻ መጣሱና ስሰርቅ ታውቃላችሁ፣ ዝም። በቃ እሱ ሆኖ ተገኘ ያሰረቀው። ሁሉም ዝም አላ፣ ድምፅ አልሰጠም። አናውቅብህም ሲል ቆይቶ ይሄ ያደረግነው ነው። እና አሁንም ቢሆን መንግስትም በየድርጅቱ በየመስሪያ ቤት አሁን እኛ አባት አርበኞች ነን። አሁን 90 አከብራለሁ ላለ የዚያን ዕለት ክቡር አምባሳደር ከመጡም ያውቋቸዋል። 107 ዓመት ያላቸው አሉ ጓደኞቼ። እሱን በጦርነቱ ጊዜ የነበሩ ናቸው። 107 ዓመት አሁን ከአማሃ ደስታ ላይ ድረስ ደርሰው በእግራቸው ይመጣሉ። ታሪኩን ያውቃሉ። ሌሎችም አሉ። ስለዚህ እነዚህ ሰዎች ስለ ሀገራቸው ለፍተው ጥረው ግረው የኢትዮጵያን እርግጥ ተቆራርሳ እንደ ዳቦ ብትሄድም ባለችዋ ኢትዮጵያ አገልግሎት ሰጥተው ከሞት የተረፍነን እናት አባቶች እኛ የተረፍነን። ስለዚህ በዚህ መሰረት በየመስሪያ ቤቱም በየድርጅቱም በየድሩም ያለው ይነጋገር፣ የፈለገውን ይነጋገር። እንዴ ሁሉም እኮ አጥፊ አይደለም። አንድ በረት ላይ እኮ አንድ በሬ የሚያብጥ ከሆነ እኮ ያ ካልተወገደ በሬው በሙሉ በቃ ከብቱ በሙሉ ይታመሳል አይደለም እንዴ? ስለዚህ መክረን መመለስ አለብን። ሰፋ አድርገን ከተናገር ብዙ ነገር አለና ወደፊት የምንናገረው ይኖረናልና ስለዚህ መፍትሄው መወያየት ነው። በመንግስትም በኩል ያሉ አሉ ጤነኞች ናቸው እንዴ? እዛ ውስጥ ያሉት እኮ አሉ። ሌሊት እኮ ቀን ስብሰባ ውለው እኔ በነበረው እንትን ነው እኮ እኔ የማውቀው ነገር ብዙ ነገር አለ። ቀን ፓርላማ ይውላል፣ ማታ ሲነጋገር ነው የሚያድረው። ቀዳማዊ ኃይለ ሥላሴ ግብፅ ሀገር ሄዱ ይባላል። ክቡር አብዱላ ናስር አህመድ ለማም ነበሩ። እኔ አህመድ ለማ ታውቋቸዋላችሁ፣ በስምም ሰው ያውቃሉ፣ እኔም አውቃቸዋለሁ። እና ፓርላማም አማካሪ ነበሩ፣ የሰላምም አማካሪ ሁሉ ወጥተው ሁላ እንትን አሉ። እኛ ጋርም ነበሩ፣ እዚያ አሁን አርበኞች ማህበር የነበሩ አሉ እንዲያውም አሁንም። እና እዛ ሄዱና እንዲሁ ክቡር አብዱላ ናስር እንዴት ነው ነዳጅ ያወጡት? የእሱ ህዝብ እንዴት ነው ነዳጅ ያወጣው? ጃንሆይ ጠይቋቸዋል። አይ ጃንሆይ እንዲያው የውጭ ዜጋ ነዳጅ ይወጣልኛል ብሎ አይልፉ። 600 ወጣቶችን በምስራቅና በምዕራብ ልኬ የሀገሬን ልጆች ከመጡ በኋላ የውጭ ምሁራኖችን ሰብስቤ በአገሬ በተማሩትና በሰለጠኑት እየተቆጣጠሩ ነው ነዳጅ ያወጣው። ብዙም አልዋጣችም፣ ነገሩን ነው በምሳሌነት ነው ሲያደርግ ጃንሆይ መጡ። እንዴ ድሮ መንግስት ደግሞ እንዴ ለሀገር የሚጠቅም ከሆነማ ይሄ ቀላል ነው አሉ። አሁን ምን አደረጉ? ምስራቅና ምዕራብ ተላከ። ከዚህ ወዲያ ወንድሜ ሁላችንም እናውቀዋለን። ሲመጣ ምንድን ነው የተደረገው? መፈንቅለ መንግስት አይደለም እንዴ የተደረገው? ሲወርዱ እኔ ወደ ቦሌ ሄድ ነበር። በሸራ መኪና አድርገው ሲያራቸው ሌባ ይሏቸው ነበር። በእውነት ልንገራቸው። እና ስለዚህ እኛ የሀገራችንን ችግር በአገሩ ነው፣ የሀገሩን በሬ በአገሩ ሰርዶ ነው። ከኛ የበለጠ ማንም አያስታርቀን፣ ቅድም እንደነገርኳችሁ። ስለዚህ መመካከር ያለብን። እኔ እኮ የራሴን ልጅ የት ነው ነበርከው? የት አመሸኸው? ምንድን ነው የምትሰራው አሉ። የኔ አሁን ልጆች ውጭም አሉ እዚህም አሉ። ከአቅሜ በላይ ሊሆኑ ይችላሉ። ሸምግያለሁ። እነሱ ደግሞ የራሳቸውን ታሪክ ይዘው ስራቸውን ይዘው በዚያ ነው የሚኖሩት። ስለዚህ በዚህ መሰረት በየመስሪያ ቤቱ በየድሩ በየአካባቢው ይሄ ነገር መንግስት
እየወረደ ማወያየት አለበት። ሌባውንም ቲክቶክ ሌሊት የሚያደርገውንም አሁን እኮ እንዲያውም መንግስት ቀንሶታል እንጂ በፊት አለ አይደለም እንዴ? አፍሪካ ህብረት ነበርኩ እኔ ስብሰባ ግብረ ሰዶም ባራክ ኦባማ ያኔ የመጣ ጊዜ የተነገረው ከሀገር ፍቅር ጀምረን ነው። ትዝ ይልህ እንደሆነ ውጭ ጉዳይ ሚኒስቴር ነው 6 ሆነን ነው አፍሪካ ህብረቱ ላይ ነበር። እና ስለዚህ መንግስት የነበሩት ሚኒስትሮች ታስረው ነበረ፣ የሞት ፍርድ ተፈርደው ነበረ። ያ ሁላ የተፈታ በምንድን ነው? በሰላም መነጋገርና በሰላም ውይይት መደረግ አለበት። ከኛ የበለጠ የውጭ ዜጋ አውቅልሃለሁ የሚለው የእኛ ልጆች እየወሰደ አጥምቆ እኮ ነው ወደኛ ኢትዮጵያ እንድትፈርስ የሚልካቸው። እና ይሄ ስለሆነ ያንን ለመመለስ መመካከር አለብን። መንግስት ምታች ወርዶ ማዋየት አለበት። እኛም ደግሞ አባቴ የጀመሩትን ፍሬ አፍርቶ የምንመራረቅበት አንድ ላይ ሆኖ እርቅ ተደርጎ ለጠይቆት ይጨርሷታል። አዎ ለጠይቆት እርሱ አሁን ብዙ ጊዜ ለዚህ ጎህ ቴሌቪዥን ከልጅ ኤርሚያስ ጋር ከሌሎች ጋር ሆነው ይመጣሉ። በተለያየ ቦታም ባለፈው ባደረግነው ብዙ ቦታ የቅርስ መረካከብ ላይ በተለያየ ቦታዎች ላይ ይገኛሉ። እሱ ቤቱ ሩቅ ነው በጣም። ምንድነው የሚባለው? አራብሳ ከአራብሳ አብዛኛው እንደሰማሁኝ 90 ዓመት ሆነ። ጸጋን አዎ 90 አይመስልም። ሐሙስ ለታ 90 ሐሙስ ያው ከአራብሳ ራቅ ይላል ያው ሰምቻለሁ። እና እዚህ ያለ ነው በተቻለ መጠን እንመጣለን የሚል ግምት አለን። ግን እርሶ ብዙ ጊዜ እዚህ ሲመጡ በግማሹ እግሮ ነው የሚመጡ፣ ግማሹ ደግሞ በታክስ ከተገኘ ታክስ ደግሞ በታክስ ነው። ስለዚህ የኢትዮጵያ ሕዝብ በ90 ዓመት ወደዚህ ስለ ሰላምና ስለ እርቅ ፈልገው ከዚህ በፊት ደግሞ በብዙ ውትድርና በብዙ ጦርነት አሳልፈው ቆስለው ደምተው ኢትዮጵያን አስከብረው ነው እነዚህ ሜዳሊያዎች እነዚህ ማዕረግ የተሰጠውትና እሱ አሁን ኢትዮጵያ ሕዝብ ምን እንዲያርግሎት ነው የሚፈልገው? በጣም ጥሩ አቃለው። በእግሮ ግማሹ በታክሲ ካስከለለ ደግሞ ሙሉን ወደዚህ ለመድረስ 30-40 ኪሎ ሜትር ነው የሚሆነው። መንገድ እያረፈው እግሬን ያመኛል። በጣም ጥሩ ጥያቄ ነው። ለኢትዮጵያ ሕዝብ 90 ዓመት ደግሞ ሐሙስ ያከብራሉ። አሁን የኢትዮጵያ ሕዝብ ምክንያቱ ታሪካዊ ነው። ለኢትዮጵያ አንድነት ክብር ነው የሰሩትና የኢትዮጵያ ሕዝብ ምን እንዲያደርግሎት ነው የሚፈልጉት? የኢትዮጵያ ሕዝብ በበዓሉ በተለይ ሐሙስ ነው በዓሉና በዛ ላይ አካውንት ቁጥሮም ይሰጡኛል ወይ ደግሞ ስልክ ቁጥሮ ይሰጡናል። በጣም ጥሩ ነው። እንግዲህ እናት አባቴ የጦር መሪ ናቸው። 9 ዓመት ታስረው 20 ዓመት ግዞት የተቀመጡ ናቸው። እና እኔ ደግሞ ያንን ተረክቤ ደግሞ ዛሬ ከአየር መንገድና ከአቪዬሽን ሄጄ ወደ መስሪያ ቤት ደግሞ አርበኞች ማህበር እየሰራሁ ነው ያለሁት። ደሞዝ አለዎት? አርበኞች ማህበር 1000 ምናምን ብር ነው እዚያ እየሰራሁ። እሺ። እና ያ ሳይሆን ገንዘብ ሳይሆን እኔ ከዚያ ከቤቴ በእግሬ መጥቼ ኢትዮጵያ ነፃ እንድትሆን እንጂ ገንዘብ እንድቀበልም አልፈልግም። ተነሳሁ እየወደኩም ቢሆን ይሄ ዛሬ ሰው ያሰቡት እኔ የኢትዮጵያን ባንዲራ እንዳለብሰውት ነው የምፈልገው። በቃ ኢትዮጵያን ጠብቋት። እናቴ ምንድነው ያለችው? አቶ አርከበን አርበኛ ናት። መሳሪያ ወደፊት ታሪኩን ያው እንትን ይል ይችን ኢትዮጵያን ጠብቃት ነው ያለሽ። ሽራተን ላይ የአርበኞች ማህበር ነፃ ትኬት ሲሰጥ እናቴ ናት። ካርታ ሲሰጥ አርከበን ኢትዮጵያን የበሬ ሽንት እየጠጣ ነው። ቆይ ጋዜጣውን ሰጣቸዋለሁ፣ አሳየውታለሁ። አገራችንን ያቆየናት ወዛ አገራችንን ጠብቁ ማለት። ስለዚህ እኔ የምፈልገው እየወደኩም እየተነሳሁ ይሄ ፍሬ አፍርቶ በቃ ክብሬ አሁን ሰው እንዳሉት ቤቴ ውስጥ ያቺ ጠባብ ክፍል አንድ ስቱዲዮ ውስጥ ነው ያለሁት። አንድ በሽተኛ ልጅ አለኝ፣ አይምሮ የታንተ ያለ
እሱ ያውቃል። ስለዚህ እኔ ታሪኬ እንዲከበርና አስተማሪ እንዲሆን የኔ ታሪክ የእናት አባቴ ታሪክ አስተማሪ እንዲሆን የኔ ታሪክ እንዲወጣ ነው እንጂ ገንዘብ ምን እንዲሰጠኝም አልፈልግም። እና ይሄ ስለጠየቁኝም በጣም አመሰግናለሁ። እናንተም ብትገኙልኝ ጠባብ ክፍል ታሪክን እንድታውቁ እና እዚህ ሬኔሰንስ መቀበሪያ እናት አባቴ የተቀበሩበት አለ ስላሴ ቅድም እንደነገርኳቸው እሱን እንዲታደስልኝ እፈልጋለሁ። ሐውልታቸው አለ፣ ታሪካቸው አለ። በዚያ መሰረት ይሄን ነው እንጂ በእውነቱ ይሄንኑ አድርጌ እየቀጠልኩ እዚህ እየሰበሰቡን አሁንም በስተን ተባስተን መድረክ ላይም ሆነን በዚህ ተጀምሮ ይሄ ፍሬ አፈራን፣ ኢትዮጵያ ሰላም ሆነች። የወጡትም ወጣቶችና ወደ ጫካማ የገቡትንም ወደዚህው አንድ ላይ መጥተው ፍሬ አፍርተን ተመረቃል። አጠፋ የሚለው የኋላ ታሪክ ትተን አንድ ላይ ሆነን ወደፊት ኢትዮጵያ ሬኔሳንስ እንደገና እንድትወለድና በጠላቶቻችን እንድትፈርስ ያቀዱትን ፈርሶ ኢትዮጵያ ሰላም እንድትሆን ነው ፈልገው። እግዚአብሔር ይስጥልን፣ እድሜና ጤና ይስጦት። እንዲያውም ሌላ ሰው አካውንት ስጡልኝ፣ ስልክ ስጡልኝ ነው የሚለው። እርሶ 90 ዓመት ስንት ይቆይ? አንድ 90 ዓመት አይቆዩም ከእንግዲህ እሱ ያለው ነው። 90 ዓመት ቢቆይልን በጣም ደስ ይለናል። እንደገና 180 ዓመት እንዲሆን ማለት ነው። ስለዚህ እድሜና ጤና ይስጦት ሁልጊዜ ያለ ነው እንለምንልዎታለን። ሰላምና ጤና ይስጦት። በእግሮም እየወደቁም እያረፉም የሚመጡ ከአራርሳ አልፎ የሚመጡ አባታችን በጣም እንወደዎታለን። ኖይ ሁላችሁ ወዳችኋለሁ። በጎህ ቴሌቪዥን ስም ኢትዮጵያ ወዳችሁ ነው ሁላችሁ የመጣችሁት። ኢትዮጵያ ሰላም እንድትሆን ነው የመጣችሁት። ኢትዮጵያ ሰላሟ እንዲጠበቅ ነው የመጣችሁት። በያላችሁበት ቦታ ስለ ኢትዮጵያ አንድነትና ክብር ነው የምትዘምሩትና ክብርና ሰላም ይስጣችሁ ለእናንተም። እኔ ብዙም አልልም፣ ግን እምለው በእውነት እቺ ኢትዮጵያ እናታችን እኔ አሁን ጸጉሬ ኢትዮጵያዊ ነው፣ ጥርሴ ኢትዮጵያዊ ነው፣ ሆዴም አጥንቴም ደሜም ስጋዬም እግሬም ሁሉ ሰውነቴ ኢትዮጵያዊ ነው። እናንተም ኢትዮጵያውያን ብላችሁ ነው የመጣችሁ። ቅድም እየተነሳ የነበረው ባህራችን ሺህ ምናምን የተባለው ባህር ይመለሳል፣ አጠራጠሩ። እንዲያውም እሱ ባህሮች አይደለም የሚመለሰው 30 ምናምን ዓመት 27 ዓመት እንዳይነሳ እያነሳን በየስብሰባ ስናነሳ በተለይ እኔና ሀጂ ስናነሳ ዝም በል ታስረህ ተቆፍደህ ነው የምትሄደው፣ ወደዛ ነው የምንወስደህ፣ በካቴና ታስረህ ነበር የሚሉን። ዶክተር አብይ ከመጡ በኋላ ግን ወዲያው ይቆጫቸው ነበር በልጅነታቸው ጀምሮና ወደ ጥሩ ደረጃ ደርሰናል። በቅርብ ጊዜ ባህራችን እናገኛለን። ቀደም ምን ብሏል አቶ ኃይሌ? ርስታችን ነው። እውነቱን ነው፣ የራሳችን ነው። 600 ዓመት 1000 ምናምን የነበረ ነው። በመሐከል መንጋጫገጫ ስለነበሩ ነው። ከዛ መሐከል ደግሞ ወያኔ ፈርሞ ነው የሰጠው። የኢትዮጵያ ሕዝብ ሳይፈቅድ ህጋው አይደለም። አሁን ደግሞ የአፍሪካ ህብረት ከኢትዮጵያ ይነሳ በምንም አይነት አይሆንላቸውም። አጠራጠሩ በምንም አይነት መጥፊያው ነው። ከሶማሌ እኮ አጣልቶን ነበረ። ከሶማሌ ዋናው ሶማሌ ጋር ጦርነት ሁሉ እንዲነሳ ሌላ ነገር እንዲያስቡ እንዲያግዝ ማሰልጠኛ ሁሉ ከፍቶላቸው ምናምን ነበረ። ጥበበኛው መሪያችን ግን ሄደው ሰላም አድርገዋታል። ጥበበኛ መሪ ነው ያሉን ወጣት። ስለዚህ በዚህ አፍሪካ ህብረት ይነሳ የሚለው ነገር የማይታሰብ ነው። እሳቸው ብቻ አይደሉም። ከቀድም ኃይሌ ስናገር ነበር። ማነው ሊቢያ እኮ ሰርታ ነበር ለአፍሪካ ህብረት የሚሆን ከነመኝታው ምናምን ሰርታ ነበር ከነቢሮ፣ ግን ራሳቸውን የጠፉት። ገዳፊ ሰርተዋል፣ ራሱን የጠፋው። ሌሎችም ይሄ በአንድ ወር በምናም የሚጠፉ ያሉ አገሮች እኮ ለኢትዮጵያ ብዙ ችግር የፈጠሩ ናቸው እኮ። የእግዚአብሔር ኢትዮጵያ ፈጣሪ እኮ ነው ያጠፋቸው ያፈረሳቸው። እርግጠኛ ነኝ
ደግሞ እርስ በርሳቸው ናቸው እኮ። ኢትዮጵያ ግን ስንት ዓመት ግጭቶች አሉ፣ ምንም አትሆንም፣ አትፈርስም። እንዲያውም እኔ እንገራችሁ ባህራችን አግኝተን በቅርብ ጊዜ አግኝተን ኢትዮጵያውያን ኤርትራ ውስጥ ተራራ ያለቁ ኢትዮጵያ ወታደሮች ከ300 ከ500 ሺህ በላይ አጥንታቸው ለቅመው ኤርትራውያን ሻዕቢያ በባዶ እግራቸው ሳጥን ላይ አድርገው እያንዳንዱ ኢትዮጵያዊ አጥንታችን ያስረክቡናል። መጥተው ከአስመራ ከኤርትራ ለቅመው አጥንቶቻቸውን የኢትዮጵያውያን አጥንት ዛዊታ የፈሰሰው ደም ይቅርና አጥንታችን ተሸክመው ወጥተው ራሳቸው ሳጥን ገዝተው በባዶ እግራቸው መጥተው ያስረክቡናል። እያንዳንዱ ቤት ያልሞተበት የለም፣ ጥቁር ያለበሰት ኢትዮጵያዊ የለችም በእነዚህ ሻዕቢያውያን። ስለዚህ በቅርብ ጊዜ ወደብ መረከቡ ብቻ አይደለም፣ አጥንቶቻችንም ይመጣሉ። እያንዳንዱ ያዘነው አባት፣ ወንድም፣ ልጅ አምጥተው እያንዳንዱ ተገደው በባዶ እግራቸው ከኤርትራ እስከ ኢትዮጵያ እስከ ጫፍ አጥንቶቻችንም ያስረክቡናል። አጠራጠሩ። ስለዚህ ይሄ እያሰብን ምንም ቦኖ አስመርቆ የማያውቀው ቦኖ ኃይል የሌለው ከገነት ወደ ሲኦል ነው የሚሄደው አፍሪካ ህብረት በምንም አይነት አይሆንም። ስለዚህ አጠራጠሩ። ሌላው መሪያችን አሉ፣ ጥሩ መሪ አለን። ቀደም ተናግራችኋል እናንተ። ጥሩ መሪ አሉን፣ ጥሩ ከንቲባ አሉን፣ ጥሩ ሰዎች አመራሮች አሉን ኢትዮጵያውያን። ግን እየተባለ እንደነበረው በመሐከል ደግሞ ችግር የሚፈጥሩ ሰዎች አሉ። በሃይማኖት በብሔር ብሔረሰቦች ኢትዮጵያ እንዳታብብ፣ ኢትዮጵያ እንዳታድ። ኢትዮጵያ እኮ አድጋ ጨርሳለች እኮ በቃ ይቀራል። አዲስ አበባ የነበረው ቆሻሻ አስተዩት። እኔ ለክብርት ከንቲባ ነግሬያቸው ነበር አንድ ጊዜ ከ3 ዓመት 4 ዓመት በፊት እዛ ማዘጋጃ ቤት እንዴት ይታደሳል እያለ ነበረ። እነዚህ ወረኞች ግን ከላይ የኮርኒስ እየወደቀ ይመታል ነበረ። ስብሰባ ስንሄድ የህዝብ ስብሰባ ለምን ይታደሳል እያሉ ነበረ። ይሄ ይነሳ ነበርና ማዘጋጃ ቤት ነው። ምን አልኳቸው? ክብርት ወይዘሮ አዳነች አቤቤ እርስዎ የአዲስ አበባን ቆሻሻ ያነሱታል። ልክ እንደ ንግስት እሌኒ መስቀል እንዳገኘችው ቆፍራ እንዳወጣችው አዲስ አበባን ደግሞ ንጹህ ያደርጓታል እንደ መስቀሉ ብያቸው ነበር። ከ3 ዓመት 4 ዓመት ይመስለኛል። የቆሻሻው ብቻ አይደለም የሰው ጭንቅላት ቆሻሻ፣ እዚህ ጭንቅላታችን ያለ ቆሻሻም ይወጣል ከዛ በኋላ ብያቸዋለሁ። አሁን የመሬት ቆሻሻ እያለቀ ነው፣ ተለውጧል ወደ ልማት። የሰው ቆሻሻ ደግሞ ይቀራል፣ እሱም ይወጣል በትንሽ ቀን በመሪዎቻችን። ስለዚህ ኢትዮጵያ ጀግኖች ጀነራሎች እስከ ወታደር ድረስ አሏት። ለምን ጀነራል ተሰጣቸው ብሎ ሲጠይቁ ሊሰምቼ ነበር። ዛሬ ለምንድን ነው ጀነራሎች የሚሰጣቸው? ሰርተው ነው። እንደነ 1983 ዓመተ ምህረት ይመስላቸዋል? አይደለም። ዘመኑ ቅድም አብርሃም እያለ ነበረ፣ ተለውጧል። አሁን ዘመኑ በምንም አይነት እንደዛም ይሆን ነገር የለም። ገለ እንደዚህ ነው ገለ ጀነራል በምንም የፈለገ ይሁን የኢትዮጵያ አንድነትና ክብር የሚደፍር የለም። በቅድም እኔ ህዳሴ ግድብ ሄጄ ነበረ፣ ይቅርታና ምርቃቱ ላይ ሄጄ ነበረ። ሲሄድ አንተ ለምን ትሄዳለህ? እንትና እኮ መጣ ትመታለች። ገና ሳትነሳ የሚያቃጥሉ የኛሉ የሚመቱ አሉ። ገና ሳይነሱ እንደ ድሮ መስሏቸዋል። አይደለንም። ስለዚህ ኢትዮጵያ አድጋለች። አሁን ኢትዮጵያ አብባለች። አበባዋ የሚመልሰው ነገር እያበበች ነው የምትሄደው እንዲያው። ስለዚህ ሰላም ስጡን ኤርትራውያን። አሁንም አቀድም ኃይሌ ከ260 በላይ እዚህ አሉ እያለ ነበር ወጣቶች። እነዚህ አርፎ ካልተቀመጡ ሌላ ችግር ነው የሚደርስባቸው። አዎ
200 ነው 4 አዲስ አበባ ያለ ፎርማል የሚታወቁ ናቸው። በአራ መታወቂያ ያላቸው ፎርማሊ እንጂ ጠቅላላ ከ450 ሺህ በላይ ነው ኢትዮጵያ ሙሉ ኢትዮጵያ። አስመራ ግን ኤርትራ ግን አንድ ኢትዮጵያ የለም። የኢትዮጵያ አጥንት ግን በእነሱ የገደሉት አጥንቶቻችን አሉ፣ አጥንቶቻችን ይመጣሉ ነው። እዛ ኤርትራ አንድም ኢትዮጵያዊ የለም። አንድም ተጠርጎ ተመርምሮ ነው። ጥርስ እንኳን ወርቅ ከነበረው ወርቁን ነቅለው ነው። ደህና ጃኬት ከለበሰ ጃኬቱን ሱሪውን አውልቀው ነው ያወጧቸው። ስለዚህ ኢትዮጵያ የምትፈርስ አገር አይደለችም። ተስፋ አታርጉ። የትም ያላችሁ የኢትዮጵያ ጠላት የሆናችሁ ሰዎች ተስፋ ኢትዮጵያ ታብባለች እንጂ አትፈርስም። የምትፈርሱ ራሳችሁ ናችሁ የሚል ሐሳብ አለኝ። በእውነት ዛሬ የመጣችሁ እንግዶቼ በጣም አከብራቸዋለሁ። ሰላምና ጤና ለእናንተ ይሁን። ሰላምና ጤና ለኢትዮጵያ ይሁን። ኢትዮጵያ የፈሰሰው ደም ይብቃችሁ ይበለን አምላክ። እርስ በራሳችን አንጨራረስ፣ ይብቃን። ስለዚህ ከእንግዲህ 2018 የሚፈስ ደም አይኖርም ብዬ ተስፋ አድርጋለሁኝ። ኢትዮጵያ ደግሞ እያበበች እያደገች ዓለም አሁን እኮ ከዓለም እኮ አንደኛ ቅድም ባለፈው ሲናገሩ የተከበሩ አቶ አብርሃም ዓለም ዙሪያ ያለው አለ በመኪናም በአየርም በእግርም በምንም ግን እንደ ኢትዮጵያ የተሰራ በዓለም ላይ የለም። ምስክር ነው ራሱ። እቺን እስትድገምልኝ እባክህ። እቺን ብቻ እንግዲህ በኢትዮጵያ ብዙ ነገሮች በኢኮኖሚ ዘርፍ፣ በፖለቲካውም ዘርፍ፣ በወታደራውም ዘርፍ፣ በሰላም ዘርፍ ሀገሪቷ እያደገች ነው። ይህን ስፔሻሊ የኮሪደር ልማት የተባለውን ተዘዋውሬ ጸጥ ረጭ በምልበት ጊዜ በማታ መኪና የነዳው አይቼዋለሁ። ከሲኤምሲ እስከ 4 ኪሎ፣ ከ4 ኪሎ እስከ እንጦጦ ግርጌ፣ ከዚያ ደግሞ እስከ ሳር ቤቶች እስከ ቦሌ ተዘዋውሬ አይቻለሁ። መቼም እንግዲህ በጆሮ የሰማሁትን በአይኔ አይቼ እንደገና ድራይቭ አድርጌ ደግሞ ተመልክቻለሁ። በየትኛውም ዓለም ሰፋፊ መንገዶች አሉ። ስፔሻሊ በአሜሪካ ሰፋፊ ሃይዌዎች፣ ረጃጅም ሃይዌዎች፣ ረጃጅም ሰፋፊ መንገዶች አሉ፣ መናፈሻዎችም አሉ። ግን እንደዚህ አይነት መናፈሻ በዚህ ሰዓትና ደቂቃ በየትኛውም ዓለም አናይም። መንገዱን፣ መብራቱን፣ የእግረኛ መንገዱን፣ የሳይክል መንገዱን በእንደዚህ አይነት የገነባ ሀገር አሁን በዚህ ሰዓት አናይም። ይሄ ፍጹም ስማርት ሲቲ አድርጎ በመገንባት ላይ ናቸው። ይሄ ድንቅ ታሪካዊና ተአምራዊ ስራ ነው። በዚሁ ተጠናክሮ እንዲቀጥሉ የራሴን አስተያየት እሰጣለሁ። አመሰግናለሁ። እግዚአብሔር ይስጥልን። ወንድሞች፣ አባቶች፣ ጓደኞች የሆናችሁ በሌላ ጊዜ ደግሞ በሰላም እንድንገናኝ እመኛለሁ። ኢትዮጵያ ሰላም ትሁን። የፈሰሰ ደም አሁንም ይብቃን። በርስ በራሳችን ያለውን ነገር ይብቃን። ሰላም ለኢትዮጵያ ይሁን፣ ሰላም ለኢትዮጵያ ይሁን፣ ሰላም ለኢትዮጵያ ይሁን፣ ሰላም ለኢትዮጵያ ይሁን የሚለውን እንዘጋዋለን። እናመሰግናለን። እድሜና ጤና ይስጣችሁ። ሰላም ለሀገራችን ይሁን የሚል እኔ ያለን ፎቶግራፍ እነሳና ከዛ በኋላ ወደ የቤታችን በሰላም እንገባለን። እንድትገቡልን ደግሞ እመኛለሁ።